በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደ አምላክ ብለን በአብ በወልድ በመንፈስ ቅዱስ ስም አምነን በአንድ ባነዋወር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉን ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይ እንደ ዋልታ በሰቀለ ምድርንም ያለ መሰረት በውኃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰፈራት በባቢል ነፋስን በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ሥራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱን ግን የሚያውቀው የለም። ከመስራቱ አስቀድሞ ይፈጽማል፣ ሁሉን ያስረጃል። ሁሉ እንደ ልብስ ያረጃል፣ አንተ ግን መች አንተ ነህ። ዘመንም ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንድ በእግዚአብሔር አምነን ድንቅ ለምታደርግ አቤቱ ለአንተ ምስጋና ይግባ እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ለአንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆን የአባታችን ክብሩን ገናንነቱን የሚናገረውን ሥጋው በፈለሰበት ግንቦት 12 ቀን የሚነበበውን መጽሐፍ አስተውላችሁ ስሙ። ይኸውም ከጌታችን ኢየሱስ ክርስቶስ ትንሣኤ በዓል ጋራ የተካከለ ሃይማኖት ወዳጅ በሚሆን የመላእክት አለቃ ከሚሆን ከሚካኤል በዓል የተከባበረ ነው። አሁንም እንደ ዛሬው ከሚነበበው ከከበረው አባታችን ከሥጋው ፍልሰት ጋር በእግዚአብሔር አብ አንድነት በእውነት ተባበረ። የተቀደሰ ክቡር ምስጉን የሚሆን ብፁዕ አባታችን ተክለ ሃይማኖት ልመናው ሁሉ በእውነት እየረዳ ሁሉንም በእውነት እየሰወረ ከወዳጁ ከወልደ መንፈስ ቅዱስ ጋር በእውነት ለዘላለሙ ይኑር። ወንድሞቻችን እነግራቸዋለን፣ እናስረዳቸዋለን። እንደ ዮሐንስና እንደ ነቢዩ ኤርምያስ ከእናቱ ማኅፀን እግዚአብሔር የመረጠው ብፁዕ አባታችን ሥጋው የፈለሰበት ዛሬ ነው። ሳልፈጥር በእናት ማኅፀን አወቁ ብሎ ለነቢዩ እንደተናገረው እግዚአብሔር የባረከው የቡሩክ አባታችን የሥጋው ፍልሰት ዛሬ ነው። ዳግመኛም ነቢዩ ከእናቱ ማኅፀን አምላኬ አንተ ነህ፣ በማኅፀንም አንተ ሰወርከኝ፣ በየጊዜውም ሁሉ መታሰቢያ አንተ ነህ እንዳለ እንዲሁ ደግሞ ይህን ቡሩካን ባረከው፣ በማኅፀንም ሰወረው፣ በመንፈስ ቅዱስም ጠላ አሳደገው። ከዚህ በመዓልትና በሌሊት በቀትርና በምሽት ከአንደበቱ የስሙ አጠራሩ ይፈላል እንደ ብዙ ውሃ ምንጭ። የእግዚአብሔር ምስጋና ከአፉ ይመነጭ ነበር። የውሃን ምንጭ በቆፈሩት ጊዜ ፈሳሽነቱ ዕለት ዕለት እየበዛ አትክልቱን ሁሉ ያረካል፣ የተክሉንም ቦታ ባለቤት ደስ ያሰኛል። ከቦታም ፍሬ የወይኑን ፍሬ ይጠግባል። የሥጋው ፍልሰት ዛሬ የሆነው አባታችን ተክለ ሃይማኖት እንዲሁ ሆነ። የመለኮት ሦስትነት መቆፈሪያ ልቡን በኮሰተረውና በቆፈረው ጊዜ ለየዕለቱ ለየሰዓቱ የፈሳሽነቱ ምንጭ እየበለጠና እየበረታ ይሄዳል። የሸዋንም ምድር መላዋን ያረካታል፣ ከኃጢአት መርገም ነፃ ያደርጋታል። የቦታውንም ጌታ ደስ ያሰኝበታል። ባለቦታ የተባለውን በአባታችን በተክለ ሃይማኖት አትክልት ደስ የሚሰኝበት ክርስቶስ ነው። አትክልቱ ግን የሰው ወገኖች ናቸው። ወደ ባለ ቦታው ያቀረባቸው ምን ያህል እልፍ አእላፋት ብዙ ናቸው። ባለቦታውም የተባለ የገነት ባለቤት ክርስቶስ ነው። ከጎመረው ፍሬ ይጠግባል። ፍሬም ያለው በጎ ትሩፋት ነው። አንዱ የትሩፋቱን ፍሬ ዕለት ዕለት በየጊዜው ይሰጣል። የ30 የ60 የ100 አለ። ጆሮ ያለው መስማቱን ይስማ። የብፁዕ አባታችን ተክለ ሃይማኖት አትክልቶቹ ከትምህርተ ቃል ፈሳሽነት ጠጥተው ይህንን ይሰጣሉ። የዚህ የወንጌል መፍሰሻ የሥጋው ፍልሰት ዛሬ ነው። የዚህ የብፁዕ ተክለ ሃይማኖት የገነትና የሕይወት ተክል የመብራት ብርሃን የብዙዎች እረኞች አባት የቅዱስ ቤተ ክርስቲያን አምድና መሠረት የሥጋው ፍልሰት ዛሬ ነው። እንደ ዮሐንስ በአረብ አገር የንስሐ መምህር ክርስትናንም የጀመረ የብፁዕ አባታችን የሥጋው ፍልሰት ዛሬ ነው። እንደ እንጦንስም በሸዋ ምድር ምንኩስናን የጀመረ የልዩ አባታችን የሥጋው ፍልሰት ዛሬ ነው። የቀጠሮው ቀን በቀረበና በደረሰ ጊዜ ከዚያም ከሚያልፍ ዓለም ወደማያልፈው ደስታ ከሚያረጅበት ወደማይጎዳበት እንግዲህ ዳግመኛ ወደማይሞትበት ደዌም መከራም ወደሌለበት ወደ ዘላለም ደስታ ዘንድ በሚያርፍበት ጊዜ ጌታ የተናገረው ቃል ከተፈጸመ በኋላ አባታችን ተክለ ሃይማኖት ከዕረፍቱ አስቀድሞ በሥጋው ሳለ ወደ ወደደው አብ ከአሕዛብ ሁሉ ይልቅ
ወዳከበረው ወልድ ወደ መረጠውና ወደ ወደደው መንፈስ ቅዱስም ወደ ተሰጠው ሀገር ከመሄድ አስቀድሞ በሕይወቱ ወደ አነጸው ቦታ በገሉ ደም ወደ ገዛት የመንግስት አዳራሽ አሰራሩም ወደ ተደነቀ 45 እልፍ ምሰሶዎች የእሳት 45 እልፍ ምሰሶዎቹ የወርቅ ወደሆኑት ሳይሄድ የጠየቀው። ነገር ግን እንደዚህ ዓለም ወርቅ የሚዝግና የሚበላሽ በእሳትም የሚያጸሩት አይደለም፣ እሳትን የሚበላው እንደ ውሃ የሚዘለው ነው እንጂ። ፍጥረትን የፈጠረ ጌታ የመንግስትን አዳራሽ ስራውንና አኳኋኑን ማን ያውቃል? እንዲሁ ምሰሶዎቹን በወርቅና በእሳት በመመሰል እንናገራለን እንጂ አእምሯችን የጎደለው እውቀታችን ያነሰ ልባችን የደከመ እኛ ምን እናውቃለን? ነገር ግን አፋቸውን በሰማይ አኖሩ፣ አንደበታቸውን በምድር ተመላለሰ ብሎ ነቢይ እንደተናገረ በልቦናችን ትዕቢት አፋችንን ከሰማይ በላይ እናኖራለን፣ አንደበታችንን በአየር እንመላለሳለን። በአብ ሐሳብ በጥበበኛው እጅ የተሰራውን ይህንን ምሰሶ ይህንንም ያህል ይህንን ይመስላል እንል ዘንድ እኛ ምንድነን? ሰዎች ነን ትል አይደለም። ነገር ግን ፍጥረታችን ትዕቢተኛ ነውና ያስታቢተናል። በእሱ አምሳል ተፈጥረን ከክቡራን ይልቅ ክቡር ከልዑላን ይልቅ ልዑል የሚሆን እሱ በመልኩ በእሱ አምሳያ የፈጠረን የኩሩዎቹም ኩሩ አደረገን። ስለዚህ ይህንን ሁሉ እንናገር ዘንድ እንታጀራለን፣ ባህሪያችን የታጀረ ነውና። ነገር ግን የቅዱሳን ቅዱስ ራሱ ለቅዱሳኑ እንዳላቸው የጌቶች ጌታ የነገሥታት ንጉሥ የሚሆን የእሱን የመንግስቱን አዳራሽ አኳኋን መመርመር እንተው ዘንድ ለእኛ አገባብ ነው። በዚህ ቀን ዓለም ሳይፈጠር ለእናንተ የተዘጋጀውን የመንግስተ ሰማያት ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ለሚወዱት እግዚአብሔር ያዘጋጀውን ከእርሱ ዘንድ በረከት ያላችሁ የአባቴ ቤተሰቦች ወደ እኔ ኑ እንዳላቸው አባታችን ጸሎት ላመነው ለጥምቀት ልጆች ሁላችንም ትሩፋቱ የበዛ መቀዳደሙን የጨረሰ ገሉ የተወደደ ብፁዕ ተክለ ሃይማኖት እሷን መንግስተ ሰማያት ይክፈለን ለዘላለሙ በእውነት። ወደ ቀደመ ነገራችን እንመለስ። እንዲሁም ጌታችን መድኃኒታችን ብፁዕ አባታችን ተክለ ሃይማኖት በቃል ኪዳኑ ተስፋ ሲያስደርገው ወዳጄ ሆይ ተክለ ሃይማኖት ሁለት ቀንድ ያለው እባብ አንዱ ቀንዱ የወርቅ አንዱ ቀንዱ የብር የሆነውን ሊውጥም የወደደውን እንዳሳፈርከው አንተ ግን ከእባቡ መፍራት የተነሳ እኔን ከማምለክ ወደ ቀኝና ወደ ግራ አልተመለስክም። ስለዚህ እኔ ደግሞ ምሰሶዎቹ የወርቅና የእሳት የሆኑትን ዓይን ያላየውን በሰው ልብ ያልታሰበውን የመንግስቴን አዳራሽ ለአንተ እሰጥሃለሁ። ወዳጅ የተክለ ሃይማኖት ወይ አሁንም እነሆ ዕድሜ የደረሰ ገድልህንም ጨረስ፣ መልእክትህንም አደረስክ። የቆየልህንን የጽድቅ አክሊል ሰማያዊ አባቴ በዚች ቀን ይሰጣል። እውነተኛ ፈራጅ ነው፣ በእሱም ዘንድ በደል የለም። በእውነት ፍርዱም ለሁሉም እንደ ስራው ይሰጠዋል። አባታችን ተክለ ሃይማኖትም አቤቱ ቸር ሆይ ቸር ከሚሆን አባትህ ከባሕርይ ሕይወትህ ከመንፈስ ቅዱስ ጋር አሁንም ለዘወትርም ኋላም ለዘላለም በእውነት ምስጋና ይግባ አለ። ጌታም ዳግመኛ ብፁዕ አባታችን ወዳጅ ተክለ ሃይማኖት ሆይ ና ከሐዘንህ ደስ ተሰኝ፣ ና ከድካም ዕረፍና ከደዌ ዳን። ገነት ከተከፈተበት ዕረፍት ከተነጸፈበት ደዌ መከራ ወደሌለበት ወደ ዘላለም ሐሴትና ከድካም ዕረፍ አለው። ብፁዕ አባታችንም አቤቱ ወይ ይቅር ባይ ከሚሆን ከሰማይ አባት ከመንፈስ ቅዱስም ከባሕርይ ሕይወት አሁንም ለዘወትርም ኋላም ለዘላለም በእውነት ለአንተ ምስጋና ይግባ። ሕዝቡም ሁሉ አሜን ይበሉ። አባታችን አቡነ ተክለ ሃይማኖትም ጌታዬ ሆይ እንግዲህ ወዲህ በፊት ሞገስ ካገኘው ልመናዬን ስማ ያለው። ወዳጄ ሆይ በል አደርግልህ ዘንድ የምትወደውን ለምነኝ አለው። ጌታዬ ነፍሴ ከሥጋዬ በተለየች ጊዜ ሚካኤልን ከእኔ እንዳይለይ ዘዘው። መልአከ ሞት ወደ እኔ ቀርቦ ነፍሴን እንዳያስደነግጣት እባቡን በመንገዴ እንዳይቆም የእሳቱን ባህር እንዳያስጨንቀኝ የገሃነም መልአክ አብድልማኮስም እንዳያገኘኝ በክንፎቹ ይሸከመኝ ዘንድ በተሻገርኩ ጊዜ ባልደረባዬ የሚሆን ሚካኤል ላከው። ጌታዬ አሁንም ልጆችን በዓለም ሁሉ ስምህ በተጠራበት የኔም የኃጢአተኛው የባሪያ ስም በተጠራበት
መታሰቢያን በሚደረግበት አስባቸው። እንደ ባህር ዳር አሸዋ እንደ ሰማይ ኮከብ ልጆችን አበዛቸዋለሁ ስላልከኝ ሥጋዬ የሚቀበርበት ቦታ ሆኖ አይበቃቸውምና ከመቃብር የመንፈስ ቅዱስ አይለይ። እስከ ዘላለም በአጽሜ ላይ ድንቅ ታምራት ይታይ። በእውነት እስከ ዘላለም ፍጹም ምስጋና ለአንተ ነውና አለ። ጌታም መልሶ ወዳጄ ተክለ ሃይማኖት ሆይ እውነት እልሃለሁ ሁሉ እንዳልከው ይደረግልህ። እነሆ መልአኩ ሚካኤል የምክሬ አበጋዝ የምትወደውን ሁሉ ያደርግልህ። ወዳጄ ተክለ ሃይማኖት ሆይ አትፍራ፣ በመንገድም እባቡ አይቆምም። አንተና ሚካኤል ስትመጡ በአየር እንገናኛለን። ከጻድቃንም ከሰማዕታትም ሁሉ ጋር ተቀብዬ ወደ መንግሥተ ሰማያት አገባሃለሁ አለው። ብፁዕ አባታችንም ኃጢአቴን ያልተዘከርክ አቤቱ ምስጋና ለአንተ ይገባል አለው። ሥጋዬን ደግሞ ወደ መሬት ያገቡ ዘንድ ወዴት ታዛለህ? አለው። ጌታም መልሶ ለቁመት ብዛት እግርህ ከተሰበረበት፣ ደም ከፈሰሰበት፣ እንባ ከተንጠበጠበበት፣ ላብም ከተንጠፈጠፈበት ከዚያ ይሁን። መቃብር የእኔ የአባቴ የመንፈስ ቅዱስም ፈቃድ ከዚህ ነው አለው። ብፁዕ አባታችንም ከእኔ በኋላ ለሚነሱ ልጆች ይህ ዋሻ እንዴት ሊበቃቸው ይችላል? አለው። ጌታም አጽምህ ለዘላለሙ በዚህ የሚኖር አይደለም፣ ነገር ግን ከ57 ዓመት በኋላ ከሩቅም ከቅርብም ልጆች ይሰበሰባሉ። በዚያችም ሀገር ብዙ ጉባኤ ይሆናል። ሥጋም ከዚያ ያፈልሳሉ። በስም ታላቅ ቤተ ክርስቲያን ይሰራል። ሰላምና ጸጋም ዓለም እስኪያልፍ በውስጧ ይኖራል። ብፁዕ አባታችንም በእውነት ይደረግልኝ አለ። እኛም ደግሞ መጠጊያ ለምትሆነው ለዚች ሀገር ፈጽሞ የሚያማልደውን ይህን ሰው ለሰጠን ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ምስጋና ይገባል። አምሩ ለአቡነ ተክለ ሃይማኖት ጸሎቶ በረከቱ ያሉ ምስለ ኩልነ ዘክርስቲያን ለዓለም ዓለም አሜን። ልመናው በረከቱ አማላጅነቱ ለሆነ በእውነት ለዘላለሙ ይደረግና አባታችን አቡነ ተክለ ሃይማኖት ያደረገው ታምሪ ነው። ግራሪያ በሚባል ሀገር ሰዎች በአዝመራ ወቅት ለአባታችን ለተክለ ሃይማኖት ለመታሰቢያው በዓል የሚሆን እህሉን በአንድ ቦታ የማከማቸት ስርዓት ነበራቸው። ከዕለታት በአንድ ቀን የንጉሥ ጭፍሮች የተክለ ሃይማኖት እህል ከሚከማችበት ቤት አደሩና እህሉን ከጎተራ እያወጡ ለፈረሶቻቸው ገፈራ በሚሰጡበት ጊዜ ጌቶቼ ይህ እህል የአባታችን የተክለ ሃይማኖት ነውና ለፈረሶቻቸው አትስጡ አላቸው። እነርሱም የማንም ይሁን የማን እኛ ምን ጨነቀን የሚል መልስ መለሱለት። ይህንንም ተናግረው ለፈረሶቻቸው እህሉን ሰጡ። ለፈረሶቻቸው እህሉን በሰጧቸው ጊዜ እኛ የዚህን ጻድቅ ሰው እህል መብላት አይቻለንም እንደማለት ራሳቸውን በመነቅነቅ አንበላም አሉ። የፈረሶቹ ጠባቂም ይህን ታላቅ ታምር በተመለከቱ ጊዜ ይህ ሰው ፈረሶቹ እህሉን እንዳይበሉበት መተት አድርጓል አሉ። ሰውየው ግን እኔ መተተኛ አይደለሁም፣ ሁሉንም ነገር አስቀድሜ ነግሬያቸዋለሁ። አሁንም የማታምኑኝ ቢሆን ነገር የእውነት መሆኑን ትረዱ ዘንድ የሀገር ሰው ጠይቁ አላቸውና እነርሱም ጠይቀው እውነት መሆኑን ተረዱ። ከዚህ በኋላ ሌላ እህል ሲያመጡላቸው ገና ከሩቅ አይተው መሬቱን መጎድፈር ጀመሩ። እሰይ እሰይ እንኳን እንደማለትም እያሽካኩ መብላት ጀመሩ። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን። የቅዱሱ የአቡነ ተክለ ሃይማኖት በረከት ጸጋ ክብር ያድለን። አቡነ ዘበሰማያት